እነዚህን 11 ነገሮች ከተከተልክ ራስን ታስከብራለህ። አንደኛው ስትናደድ አታወራ። በምትናደድበት ጊዜ ስሜትን ስለማትቆጣጠረው አፍ መጥፎ ቃል ይወጣል። ስለዚህ ስትናደድ አታወራ። ሁለተኛው ደስታ ሲሰማ ሊሆነ ሰው የሆነ ነገር ቃል እንዳትገባ። ምክንያቱም ደስታ እስከ ዘላለም አንተ ጋር አይቆይም፣ በሆነ ሰዓት ይጠፋል። ደስታክ ጊዜያዊ ነውና ነገ ላይ አይቀጥልም። ስለዚህ ያ ደስታ ከውስጥ ሲጠፋ ለዛ ሰው የገባለትም ቃል አብሮ ይጠፋል። ሶስተኛው ስሜታዊ ስትሆን አንድን ውሳኔ አትወስን። የሆነ ነገር ይፈጠራል ህይወት ላይ፣ ያ ነገር ጊዜያዊ ነው፣ በኋላ ላይ አይቀጥልም። አራተኛው ሰዓትን እንጂ ሰዎችን ለመቆጣጠር እንዳትሞክር። በዚህ ጊዜ ላይ ማለት ነው ሰዓትን ነው መጠቀም ያለብህ፣ ኮንትሮል ማድረግ ያለብህ። ሰዎችን ለመቆጣጠር የምትሞክር ከሆነ ራስን ታጣለህ። አምስተኛው ሰዎች ክብርን ሲነኩ ተረጋጋ፣ ረጋ በል። መጥፎ ቃል ካፍ እንዳይወጣ። ከነሱ ጋር ለመጣላትም እንዳትሞክር። ሁሉ ጊዜ ዝምተኛውና ረጋ ያለው ሰው ነው የሚፈራው። ስድስተኛው አይምሮውን የሆነ ነገር አሰልጥነው። ስምንተኛው ዲሲፕሊንን ለስሜት ጋይድ አድርገው። ስሜትን መቆጣጠር ካቃተ ማለት ነው ዲሲፕሊን እጥረት ስላለብህ ነው። ዲሲፕሊን ከሌለ ስሜትን መቆጣጠር አትችልም። ዘጠነኛው መቆጣጠር መያዝ የማትችለውን ነገር ልቀቀው፣ ምንም ያደርግልህ፣ ክብርን ነው ዝቅ የሚያደርገው። አስረኛው ከምታወራው በላይ ማዳመጥን ልመድ። 11ኛው ራስህን ከሁለት በላይ አታስረዳ። አንዴ ነገራቸው፣ በሁለተኛውም ድገምላቸው። አንዴ ደግመህላቸው፣ በሁለተኛውም ደግመህላቸው። ካልሰሙ ካላመኑ ማስረዳትህን አቁም። እነዚህ ነገሮች ራስን ከሚያስከብሩ ነገሮች መሃል ናቸው። እነዚህን 10 ምልክቶች ሰውነት ላይ ከተመለከት ቴስቴስትሮንና ወንድነት እያደገና እየጨመረ ነው ማለት ነው። አንደኛ ከፍተኛ የሆነ ኢነርጂ፣ ስፖርት ስትሰራ ይሆናል፣ ስራ ስትሰራ ይሆናል። ከፍተኛ የሆነ ኢነርጂ ከተሰማ ደስ በሚል ሁኔታ ቴስቴስትሮን ከፍተኛ ነው ማለት ነው። ሁለተኛው ፊት በፀጉር በጺም ከተሸፈነ፣ አብዛኛውን ጊዜ ሎ የሆነ የሞተ ቴስቴስትሮን ያላቸው ወንዶች ናቸው ጺም የሌላቸው። ስለዚህ ፊቴ ላይ ጺም ካለ በሚገርም ሁኔታ የቴስቴስትሮን መጠን ከፍተኛ ነው ማለት ነው። ለዛ ነው አብዛኛውን ወንዶች ሚኖክሲዲዮን የሚጠቀሙት። የቴስቴስትሮን መጠን ከፍ ካላለ ፊቴ ላይ ጺም አይወጣም። ሶስተኛው ፋስት የሆነ ሪከቨሪ ይኖራል። ጂም ስፖርት ከሰራ በኋላ ሰውነት በደቂቃ ውስጥ በጡንቻ ይጎለብታል። አራተኛው ሰውነት በጡንቻ ይሞላል። ያለምንም ፕሮቲን ያለምንም መድኃኒት ሰውነት በጡንቻ በመስል ይገነባል። ግን አብዛኛውን ጊዜ ለሆነ ቴስቴስትሮን ያላቸው ወንዶች ያላቸውን መስል የሚገነቡት በፕሮቲንና በመድኃኒት ነው። አምስተኛው ወፍራም ድምጽ ወይ ደግሞ ዲፕ የሆነ ድምጽ ጎርነን ካለ ድምጽ መቀየር ከጀመረ በሚገርም ሁኔታ ቴስቴስትሮን እየጨመረ ነው ማለት ነው። ስድስተኛው የሰውነት ስብ ሎ የሆነ የወረደ የሰውነት ስብ ካለ በሚገርም ሁኔታ የቴስቴስትሮን መጠን ከፍተኛ ነው ማለት ነው። ሰባተኛው ከፍተኛ የፀጉር እድገትም ካለ ፀጉር ቶሎ የሚያድግ ከሆነ በሚገርም ሁኔታ ቴስቴስትሮን ከፍተኛ ነው ማለት ነው። ስምንተኛው ከፍተኛ ተነሳሽነት ውስጥ መኖር፣ ካለምንም ዘፈን ካለምንም ሞቲቬሽናል ስፒች አክቲቭ ኮንክ ውስጥ ከተነቃቃ በሚገርም ሁኔታ ቴስቴስትሮን ከፍ ያለ ነው ማለት ነው። ዘጠነኛው ፖዚቲቭ ሙድ ዝም ብሎ ከመሬት ተነስቶ የሚቀያየር ከሆነ የሚለዋወጥ ከሆነ በሚያሳዝን ሁኔታ ሎ የሆነ ቴስቴስትሮን አለ ማለት ነው። ነገር ግን ፖዚቲቭ የሆነ ሙድ ካለ ስሜት ከመሬት ተነስቶ የማይለዋወጥ ከሆነ በሚገርም ሁኔታ ቴስቴስትሮን ከፍተኛ ነው ማለት ነው። አስረኛው ለሴክስ ያለ ፍላጎት ይቀንሳል። ሃይ የሆነ ቴስቴስትሮን ያላቸው ወንዶች ብዙውን ጊዜ ሴክስ ላይ ያላቸው ፍላጎት እየወረደና እየቀነሰ ነው የሚመጣው። ለተጨማሪም አዲስ ቪዲዮ ዩቲዩብ ላይ ለቅቄያለሁ። ቴስቴስትሮንን መጨመር ከፈለክ ግባና ቼክ አድርገው። 3 ምልክቶች ቴስቴስትሮን እንደሞተ የምታውቅበት። ስለ ቴስቴስትሮን የማታውቁ ሰዎች ቴስቴስትሮን ማለት የአንድ የወንድ ልጅ ኃይልና ጥንካሬ ነው። አንድ ወንድ ልጅ ቴስቴስትሮን ዝቅ ካለ ወንድነቱም ዝቅ ይላል፣ አቅሙም ዝቅ ይላል፣ ጥንካሬው ዝቅ ይላል። ስለዚህ ይህ ቪዲዮ በጣም አስፈላጊ ስለሆነ በደንብ አዳምጠኝ። አንደኛው ጠዋት ስትነሳ ከመሬት ተነስቶ ዝም ብሎ የሚደክም ከሆነ የሆነ ስራ ለመስራት አቅም የማይኖር ከሆነ በሚያሳዝን ሁኔታ ቴስቴስትሮን ሞቷል ማለት ነው። ቴስቴስትሮን ዝቅ ብሏል ማለት ነው። ስለዚህ ለዚህ ነገር ትኩረት ስጠውና በጠዋት ተነስተ ቴስቴስትሮንን መጨመር ይኖርብሃል። ሁለተኛው ስንፍና ጂም ሄደ ስፖርት ለመስራት ይሆናል፣ የሆነ ስራ ለመስራት ይሆናል፣ ያቀድከውን ነገር ለመጀመር ይሆናል።
በቃ ያስጠላል፣ ይደብራል፣ ተሰንፋለህ። ይህም ያመለከተው ቴስቴስትሮን ዝቅ እንዳለና ቴስቴስትሮን እንደሞተ ነው። ስለዚህ አንድን ስራ መስራት ከፈለግ ደበረም አልደበረም ስራው ያኔ ነው ቴስቴስትሮን የሚጨምረው። ሶስተኛው ሙድ ይለዋወጣል። የሆነ ነገር ለመስራት ታስባለህ፣ ታቅዳለህ። ከዛ ከትንሽ ደቂቃ በኋላ ያሰብከውን ነገር ትተህ ቲክቶክ ላይ ቪዲዮችን ስክሮል ማድረግ ትጀምራለህ። ይህም የሚያመለክተው ቴስቴስትሮን ዝቅ እንዳለና ቴስቴስትሮን እንደሞተ ነው። ሙድን ኮንትሮል የማታረጉ ከሆነ ሙድን የማትቆጣጠረው ከሆነ ቴስቴስትሮንም አብሮ ገደል ይገባል። ስለዚህ በዲሲፕሊን ሙድን ተቆጣጠረው፣ ህይወትን ተቆጣጠረው፣ ቴስቴስትሮንን ጨምረው። ቴስቴስትሮንን እንዴት እንደምትጨምር ማወቅ ከፈለክ ሞር ቪዲዮ ዩቲዩብ ላይ ይሰራሉ። አብዛኛውን ወንዶች ጂም ስፖርት የሚሰሩት በእነዚህ 7 ምክንያቶች ነው። አንደኛው ልባቸው ሲሰበር። አብዛኛውን ወንዶች ልባቸው ሲሰበር ስሜታቸውም ስለሚጎዳ ግዴታ ያንን ስሜት ለማስወገድ ያንን ስሜት ለመርሳት ሲሉ ጂም ይጀምራሉ። ሁለተኛው በወፍረታቸው ወይ ደግሞ በቅጥነታቸው ብዙ ሰዎች ሙድ ይዝባቸዋል። በዛ ምክንያት ጂም ገብተው ራሳቸውን ለመለወጥ ይሞክራሉ። ሶስተኛው የብቸኝነት ስሜት ሲሰማቸው። አብዛኛውን ወንዶች ብቸኛና ከማንም ጋር ስለማይውሉ ጊዜያቸውን የሚያጠፉት ወይ በጂም ነው ወይ ደግሞ በጌም ነው። አራተኛው ተስፋ የመቁረጥ ስሜት። አብዛኛውን ወንዶች በተለይ በዚህ ሰዓት ተስፋ የመቁረጥ ስሜት ስለሚሰማቸው ያንን ስሜት አሁንም ለማለፍ ያንን ስሜት ለመሸፈን ሲሉ ጂም ስፖርት ይሰራሉ። አምስተኛው ራሳቸውን ለማሻሻል። አብዛኛውን ወንዶች ጂም ስፖርት የሚሰሩት ራሳቸውን ለማሻሻል፣ ራሳቸውን ለማሳደግ፣ ራሳቸውን ለማጠንከር ነው። ስድስተኛው ከድብርት ለመውጣት፣ ከጭንቀት ለመውጣት አብዛኛውን ወንዶች ጂም ስፖርት ይጀምራሉ። ሰባተኛውና የመጨረሻው ጡንቻ ለማውጣትና ሰዎችን ለመማረክ። ወንድም እስቲ ያንተ የትኛውን ኮሜንት ላይ አስቀምጥልኝ። ምናልባት ከዚህ ውስጥ ካልጠቀስኩት ኮሜንት ላይ ያንተን ንገረኝ። ስፖርት የሚሰሩ ወንዶች የሚያጋጥማቸው 3 ችግሮች። ስፖርተኛ ከሆንክ ስማኝ፣ ይህ ቪዲዮ ይጠቅማል። አንደኛው ገንዘብ የላቸውም። አብዛኛውን ስፖርት የሚሰሩ ወንዶች ገንዘብ ስለሌላቸው ጂም ሳይሆን እቤታቸውን ብዙውን ጊዜ ስፖርት የሚሰሩት። በዛም ምክንያት የሚፈልጉትና የሚያስቡትን ለውጥ ማግኘት አቅቷቸዋል። ሁለተኛው ሙድ ይያዝባቸዋል። ብዙውን ጊዜ ጀማሪ ስፖርተኞች በቤተሰቦቻቸው፣ በጓደኞቻቸው ወይም በሌላ ሰው ሙድ ይያዝባቸዋል። አንድ ነገር ልንገር፣ እነሱ ሙድ ያዙም አልያዙም፣ እነሱ ዲስሞቲቬት አረጉም አላረጉም ማተር አያደርግም። ስፖርት የምሰራው ለራስህ ነው፣ ለጤና ነው፣ ለማንነት ነው። ስለዚህ እነሱ ሚሉትን እንዳሰማ እንዳታዳምጥ። ሶስተኛው ስፖርት ሰርተው ከጨረሱ በኋላ ጠዋት ላይ ይጠፋል ወይ ደግሞ ጠዋት ሲነሱ ሰውነታቸው መልሶ ይከሳል። ይሄም የሆነው ተመጣጣኝ የሆነ ፕሮቲን ወይ ደግሞ ምግቦችን ስላልተመገብክ ነው። ለተጨማሪ መረጃ ዩቲዩብ ላይ ቪዲዮ ሰራሉ። ግን ወንድሜ ምንም ያጋጥም ምንም በፍጹም ስፖርት መስራትን እንዳታቆም።